ፕሮግራም ወደ እናንተ መተናል። ይህንን ፕሮግራም እየተከታተላችሁ አብራችሁን እንድትቆዩ እንጋብዛለን። ዛሬ ደግሞ እንግዲህ ዘንላችሁ የመጣነው መረጃ የፖሊሶች የደሞዝ እርከን ሲቪል ሰርቪስ እንግዲህ ለመምህራን፣ ለሲቪል ሰርቫንት ሰራተኞች፣ ለአጠቃላይ ለምክር ቤት አባላት ለሁሉም አውጥቷል። ዛሬ እንግዲህ የተለቀቁት ደግሞ የፖሊስ የደሞዝ ስኬል ምን ይመስላል የሚለውን ወደ እናንተ ይዘንላችሁ መተናል። እንድትከታተሉ እንጋብዛለን። እንግዲህ የፖሊስ የደሞዝ ስኬል በጣም ዝቅተኛ ነው። ከዚህ በፊት ይታወቃል። የደንብ ልብስና ሌሎች ጥቅማጥቅሞች ቢኖሩም ደሞዛቸው በጣም ዝቅተኛ ነው። አሁን ተሻሽሎ ኮንስታብል ወይም ጀማሪ ፖሊስ 6365 እንዲሆን ተደርጓል። ይሄ መነሻ ደሞዝ ነው። አንድ እርከን ሲሆን 6591 እያለ የመጨረሻ ጣሪያ 8944 እርከን ድረስ የሚሄድ ሆኗል። ረዳት ሳጅን እንግዲህ ከኮንስታብል ቀጥሎ ረዳት ሳጅን ነው። የዚህ ደግሞ 7054 ሆኗል ደሞዙ። ከረዳት ሳጅን ቀጥሎ በፖሊስ ስትራክቸር መሰረት ምክትል ሳጅን ነው። 7809 ብር ነው የነሱ መነሻ። ከዚያ ሙሉ ሳጅን አለ 8646 ነው። ዋና ሳጅን አለ ከሙሉ ሳጅን ቀጥሎ 9544 ነው። ረዳት ኢንስፔክተር አለ 10688 ሆኗል ማለት ነው። ከረዳት ኢንስፔክተር ምክትል ኢንስፔክተር አለ 12373። ከዚያ ሙሉ ኢንስፔክተር አለ 14296። ዋና ኢንስፔክተር የሚባለው ደግሞ 16384። ከዋና ኢንስፔክተር ቀጥሎ እንግዲህ ምክትል ኮማንደር ነው 18697 ይሆናል ማለት ነው። ከምክትል ኮማንደር ሙሉ ኮማንደር ነው 21338 36 ማለት ነው። ረዳት ኮሚሽነር አለ ከኮማንደር ቀጥሎ 24215 ነው። ምክትል ኮሚሽነር አለ ከረዳት ኮሚሽነር ቀጥሎ ምክትል ነው 27310። ሙሉ ኮሚሽነር አለ 30522 ይሆናል ማለት ነው። ከዚያ ምክትል ኮሚሽነር ጄኔራል ይባላል 32750። ኮሚሽነር ሙሉ ሲሆን ደግሞ 35011 ብር ይሆናል ማለት ነው። እንግዲህ አጠቃላይ የፖሊሶች የደሞዝ ስኬል ይህንን ይመስላል ማለት ነው። አጠቃላይ የበርከን ጣሪያ ስታዩት ደግሞ የመጨረሻው ወደ 46000 አካባቢ፣ የመጀመሪያው 8000 አካባቢ ይሆናል ማለት ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድታደርጉ እየጋበዝን የዛሬው ፕሮግራማችን ይህን ይመስል ነበረ። በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ መልካም ጊዜ። ሰላም ውዴ